ቤሊን እንግዲህ ያለ አቅሟ መንቀር ስትል ነበረ። አሁን ላይ እሷ የማትወጣው ችግር ነው፣ እንዲሁም ደግሞ ወጥመድ ውስጥ ወድቃለች። በመጀመሪያ ደረጃ ምንም እንኳን ከአቶ አምነን ጋር የተለያየች እና የተጣላች ቢሆንም በል ውስጥ ተገፋፍታ የገባችበት የፍቅር መጠን እንዲሁም ደግሞ ፍቅር የጀመረችበት አዲሱ ህይወቷ በጣም አስቸጋሪ እየሆነባት ነው የመጣው። አሁን ላይ የመጀመሪያ ፍቅረኛዋን መርሳት እንደማትችል እና እንዲሁም ደግሞ ከባሩክ ጋር መቀጠል እንደማትችል ተናግራም ነበረ። ነገር ግን ባሩክ ይህንን አጋጣሚ በመጠቀም ያው በቀል ስለሆነ የእሷ ለማናቀድ አቶ አምነን ያለውን ነገር እያንዳንዱ እነጥቀዋለሁ በሚል መርሃ ግብር እንዲሁም ደግሞ መርሃ ዝግጅት ላይ ያዘጋጀለት አንድ ፕሮግራም አለ። ስለዚህ ቤሊን ሳታቅ ሰርፕራይዝ አድርጋታለሁ፣ እንዲሁም ደግሞ የቀለበት ፕሮግራም አድርግላት እና ከዛ ቀለበት ካደረጉላት በኋላ የሚያስፈልገውን ነገር በሙሉ የኔ ይሆናል። ምክንያቱም አብሬ ማድረግ አለብኝም ምንም ነገር ማድረግ ስለምችል ይህንን አጋጣሚ መጠቀም አለብኝ እና አንድ እርምጃ መራመድ አለብኝ በማለት ከራሱ ጋር በመነጋገር እንዲሁም ደግሞ በተለይ ደግሞ ይህንን አይነት ውሳኔ ለመወሰን ያነሳሳው አንዳች ነገር ነበረ። በመጀመሪያ ሁለታቸው ወንድማማቾች ሳሎን ላይ ቁጭ ብለው ያደሩ ሲሆን እንዲሁም ደግሞ በጣም ጠጥቶ ስለነበረ ባሩክ ወደ መኝታ ክፍል እመጣለሁ ብሏት በነበረበት ሰዓት ቤሊን ደውላ እንዳይመጣ እባክህ እርዳኝ ብለው ነበረ። በዛ ምክንያት እሺ ይልና አቶ አምነንም እንዳይመጣ ያደርግላታል። ከዛም በኋላ ባሩክ ሳሎን ላይ ተኝቶ አምነን ደግሞ ከቤሊ መኝታ ክፍል ነበር ሄደው እና ይህንን ነገር ደግሞ ጠዋት ላይ ሲነሳ እንዴት እኔ ሶፋ ላይ ተኝቼ አደርኩ ለምን አልቀሰቀሰችኝም ሚስቴ የሚለው ነገር ጥያቄ ፈጥሮበታል። በሌላ በኩል ማሪያ ራሱ እንዴት ባለቤቴ አልመጣም? እኔ እኮ ብቻዬን ነው አንድ መኝታ ክፍል ተኝቼ ያደርኩት እና ምን ብበድል ነው ይሄን ያክል እንደዚህ የሚበድለኝ ለምን የሚለው ነገር በጣም ተሰምቷል። ከወይዘሮ ሴማ ጋር ቁጭ ብላ ስታወራም ነበረ። አያቷ ሴማ ደግሞ እንግዲህ እንደዚህ አይነት ህይወት አልኖርም አልፈልግም ካልሽ ጥለሽ ሂጅ ብላታለች። አንድ ትክክለኛ ውሳኔ ነው የነገረቻት። እንደዚህ አይነት ህይወት መኖር አልፈልግም ካልሽ እንግዲህ አምነን ጥለሽ መሄድ ትችያለሽ፣ መንገዱና ምርጫው የአንቺ ነው ብላታለች ማለት ነው። ነገር ግን ማርያ እኔ አቶ አምነንን ጥዬው ሊሄድ አልችልም፣ ምክንያቱም በጣም አፈቅረዋለሁ ነው የምትለው እዚህ ጋር። እንግዲህ አያቴ ሴማ ደግሞ ለውሳኔ የተቸገረች፣ በእርግጥም ማርያ ሚስቱ እንድትሆን ትፈልጋለች። አቶ አምነን ደግሞ በውሳኔው ግግም ብሎ የቀረ እንዲሁም ደግሞ እኔ ማንንም ሴት አልፈልግም የማፈቅራትና የምወዳት እኮ ቤሊ ናት። ማርያ ያው ከአባቷ የተሰጠችኝ አደራ እና ልክ የልጅነት ጓደኛዬ ናት ብሎ ለመላ ቤተሰቡ ቢናገር ከዛ ቤሊን ይህ ሁሉ ስቃይ አታሳለፍም። እሱም ቢሆን ፍቅራቸውን በአደባባይ ከወጡ በኋላ የሚፈልጉትን ነገር መኖር ይችሉ ነበር። ነገር ግን አቶ አምነን ሁልጊዜ በቤተሰብ ችግር ተጠምጄ ያለው ሰው ነኝ፣ እንዴት ነው ሰው የማይወጣልኝ እያለ ያው በድብቅ ነው እንግዲህ መሽሎክሎክ የፈለገው። እሷም ቤሊንም ተደብቆ እንዴት ነው ፍቅር ፍቅር መጫወት ደስ የሚል ነገር አለው፣ ደስ የሚል ስቃይና ህይወት አለው እና ይህ ነገር ባልወደውም ግን ደግሞ ደስ የሚል ህይወት አለ፣ ከሱ ልለይ አልቻልኩም የሚል ነገር እያወራችም ነበረ። እንግዲህ አቶ አምነንም አብሮ ካደረ በኋላ በጧቱ ሁላቸውም ወደ የቤታቸው ወደ የክፍላቸው ሲገቡ ማርያም ብቻዋን፣ ሁሉም ብቻቸውን ናቸው ያሉት እና በጣም ይናደዳል። አቶ አምነን በጧት ነው ወደ ስራ የወጣ። የሚገርማችሁ ነገር ታዲያ ሞርዚና በወንድማማቾች መካከል ትልቅ ችግር እንዳለ ስለምታውቅ እንዲሁም ደግሞ አሁን ላይ ባሩክ ያለበትን መንገድ ምን እንደሚያደርግ እያንዳንዱ ከአምነን በተረፈ እሷ ታውቃለች፣ ግን ለአምነን አልነገረችውም። ሁሉም ነገር እያወቀች አሁን እንደውም ነገሩ በጣም ከባድ እየሆነ የመጣው በሞርዚና ምክንያት ነው እንላለን። ሞርዚና አሁን የኔ ልጅ ነው ብላ ባሩክን ባታስተዋወቅ ለዛ ቤተሰብ እንዲሁም ደግሞ የአምነን የእህቴ ሰማን ልጅ ነው ብላ ብትነግረው ኑሮ ይሄ ሁሉ ነገር አይፈጠርም። በእርግጥ ግን ገና ካሁኑ አቶ አምነን እየተቆረቆረለት እና እያሰበለት ነው ያለ። ያው ምንም እንኳን ያክስቱ ልጅ ቢሆንም እንደ ራሱ ወንድም እያደረገ የእሱን ልብ መስበር አልፈልግም ብሎ ራሱ እየተሰበረ እና እየተሰቃየ ነው ያለው። የሚወዳት ፍቅረኛው በወንድሙ መቀማት ምን እንደሆነ ከባድ ነው። እንግዲህ ያፈቀረ ሰው ያውቃል ይህንን ነገር፣ ፍቅረኛሞች ናቸው የሚያውቁት ማለት ነው። ሰው በዚህ ምክንያት ደግሞ ባሩክ ተዘግቶለታል። እናም ይህን ነገር እሳት ቀሰቅሰው ካደረ በኋላ ጠዋት ላይ የመጣለት ሀሳብ ነው። ስለዚህ አቶ አምነን በእርግጠኝነት ከቤሊን ጋር ነው ያደረው። ይህ ነገር ደግሞ እንዲሆን አልፈቅድም። ስለዚህ ቀለበት አደርግላትና በሚገባው መልኩ አብረን እንሆናለን። እናም ከዛ የኛ ኃላፊነት ምን ይሆናል? ነገሮችን ማስተካከል እንዲሁም ደግሞ ማራዘም ይሆናል። ከዛ ይህንን ነገር ለማርያ ሲያካፍላት ማርያ ደግሞ በሚስጥር አድርጌ የተባለችውን ነገር ሄዳ በአደባባይ ትናገራለች። የሚገርማችሁ ነገር
ቀድማ ነግራት ራሱ ለቤሊን በጣም ነበር ያስለቀሰቻት። እኔም እንዳለቀስኩ ማልቀስ አለብሽ በሚለው ነው እንግዲህ እንደዛ ስታስለቅሳት የነበረ። ዙሮ ዙሮ አሁን በጠዋቱ ተነስታ ቤሊን ቁጭ ብላ ደስ ብላት በነበረበት ሰዓት ሞር ዜና ተናግራትም ነበረና ፊቷ ተከፍቷል። ወደ ዛህራ ሄዳ ምን ላድርግ ሞርዚና እኮ በቀደም ጥሩ ነገር ስነግረኝ ነበር፣ ዛሬ ግን ፊቷ ተቀየረ፣ ምናልባት ያየችው ነገር ሊኖር ይችላል እንዴ በማለት ጠረጠረች ማለት ነው። እንግዲህ ያው ደብራት ሊሆን ይችላል በሚለው ተናገረቻት። ከዛ እንደውም እኮ በጣም ብዙ ነገር አለችኝ እናቴ ዛህራ፣ ወንድማማቾችን ልታጋዲ ነው ወይ ስነ ስርዓት ይኑርሽ ብላ ሰደበችኝ። ስለዚህ ይቅርታም አልጠይቃትም በሚለው ነገር በጣም ስትናገራት ነበረ። ዛህራ ደግሞ ምን ላድርግ ስትላት ጸሎት አድርግልሻለሁ ነው ያለቻት። እንግዲህ የእናት ጸሎት ያው ያድናል ከብዙ ነገር፣ ስለዚህ ጸሎት አደርጋለሁ ነው ያለችው። ሌላ ምንም ነገር አላለቻትም ማለት ነው። እና አቶ አምነን እንዴት ቀለበት ሊያደርግልኝ እንደሆነ እንዴት ዝም አለ እያለችን ነበር። እና አምነን የሚያስጥላት ነው የመሰላት ነገራችን ላይ ቤሊን ግን እዚህ ጋር እኔ ሳስበው አምነን ራሱ ምንም ነገር ማድረግ አይችልም። በእርግጠኝነት አሁን ቀለበቱን ያስርላታል ወይስ ደግሞ አያስርላትም ባሮክ። በእርግጥም ከፕሮግራሙ ላይ ዳኑ መጣ ነበር። ምናልባት ዳኑ ይህንን ፍቅራቸውን በእርግጠኝነት አንተን አትወድም ወንድም ያምነን የምትወደው ብላ ታጋልጣቸውና ፍቅራቸውን በአደባባይ እንዲገላለጹ ታደርግ ይሆን ወይስ ደግሞ ባሩክ እንደፎከረውም የወንድሙን የሆነ ነገር ለመውሰድ ጫፍ ላይ እየደረሰ ይመስላል። በዚህ ግን ማርያ ተደስታለች። ምክንያቱም ቤሊን ለባሩክ ቀለበት አሰረች ማለት ከዛ አምነን የሰማውን ስለሆነ ይህ ነገር ደስ አስተኝቷታል። እናም ደግሞ ከአዲሷ ልጅ ጋር ጓደኝነት ስለመሰረተች ምን የመሰለ ቀሚስ መራርጠው እየለበሱም ነበር። ምግብም እንድታዛት ለዛራ ሰጣት፣ ስትሰራም ነበረ። ከዛ ፏፏ ብለው ነበር። እንግዲህ ያው ዝርዝሩ አልቀሳ አልቀሳ ቢሆንም ቤሊን በሀሳባቸው ተስማምታለች ማለት። ምክንያቱም ምንም አይነት አማራጭ የላትም። እምቢ ካለችው ለምን ትባላለች? ለምን ከተባለች ደግሞ አቶ አምነን እወደዋለሁ ካለች እሱ እኮ አሁን ባለ ትዳር ነው ይባላል። ግን እኮ አሁን እንዴት ነው ትዳር? አሁን ማርያና አቶ አምነን ገና ይጋባሉ ነው እንጂ የተባሉት እኮ ቀለበት አላሰሩም። እንዴት ነው ታዲያ ባለ ትዳር የሚባሉት? እኔ ምንም ሊገባኝ አልቻለም። እጮኛ ቢትሉት ግን በጣም የተስተካከለ ስም ነው ብዬ አስባለሁ። ዞሮ ዞሮ እንደዛ ካደረገች ተወቃሿ ቤሊን ብቻ ናት። አምነንም ምንም አይናገርም። ሁልጊዜ ዝም ብሎ እንግዲህ አንድ አይነት ነገር ነው የሚያየው። ዞሮ ዞሮ ሞርዚናም ዛሬ ወርዳበታለች። እንደተለመደው አላቆለባበሰችውም። ነገር ግን እሱ ወደ ስራው ነበር በጠዋቱ ንቋት ሄደው። ሲመለስ ግን ቤሊን ልታገባ እንደሆነ ሲሰማ አይዞሽ እያለ ማጽናናት ነው እንጂ የጀመረ እኔ እያለሁማ አታገቢም፣ እንደዛ ሊሆን አይችልም በማለት ነው እንግዲህ እያሰበ ያለ። ማታ ላይ ሰክሮ አስተኛ ሶፋ ላይ። አሁን ግን አልሰከረም፣ ባሩክ በወኔው ነው። ስለዚህ ቀለበቱን ግዴታ መልበስ ይኖርባታል ብዬ አስባለሁ። ቤሊን እንግዲህ ያላት አማራጭ እሺ ማለት ነው። ብቻ መጨረሻው ምን ሊሆን ይችላል? ብዙ ሰዎች በጋብቻቸው ደስተኛ አይደሉም። ብዙ ሰዎች ደግሞ ለእነሱ ለሁለታቸው ሲሉ ጥሩ ነው የሚል አጋጣሚ አለ። እንዲሁም ደግሞ ከመንገዳቸው እንዲወገዱ ስለሚፈልጉ እሺ እያሉ ነው። እና የቤሊን ውሳኔ ምንድን ነው ብላችሁ የምታስቡት?